ፋሚሊ እንዴት ናችሁ? ዛሬም ደግሞ በሌላ ቪዲዮ መጥቻለሁ ማለት ነው። ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 5 ኢንፎርማል ፋላሲ የሚለውን እንትን ነው የምናየው። መልቲፕል ቾይሶች ናቸው ዛሬ የምንሰራቸው የሚሆኑት ኩዌስችን ቪዲዮ ነው የሚሆነው ማለት ነው። እና ቪዲዮን ከመጀመራችን በፊት እንደተለመደው አዲስ ከሆናችሁ ሰብስክራይብ፣ ካልሆናችሁ ላይክ እና ሼር በማድረግ ቪዲዮን እንድትጀምሩልኝ ጠይቃለሁ ማለት ነው። ከዛ ውጭ የቴሌግራም ቻናላችንን ብትቀላቀሉ ሊንክ አስቀምጬላችኋለሁ ማለት ነው። ኮመንት ሴክሽን ላይ ሊንክ አስቀምጬላችኋለሁ። ተጨማሪ መረጃዎችንም እዛ ቴሌግራም ቻናላችን ላይ ልታገኙ ትችላላችሁ ማለት ነው። ከዛ ውጪ የተለያዩ ዩኒቨርሲቲዎች ኤግዛሞችን ታገኛላችሁ፣ የፍሬሽማን ኤግዛሞችን ታገኛላችሁ። ቪዲዮዎች አሉ፣ ብዙ መረጃዎች ስለሚኖሩ እዛ የምትቀላቀሉ አሪፍ ነውና ቪዲዮዎችንም እንጀምረው ቀጥታ። አንደኛው ጥያቄ ምንድነው የሚለው ፕራይመሪ ካራክተሪስቲክስ ኦፍ ኢንፎርማል ፋላሲ። ኢንፎርማል ፋላሲ ፕራይመሪ ካራክተሩ ምንድነው ነው የሚለን። it is based on incorrect logical structure, it involves a mistake in reasoning that is not due to form. c it occurs only in formal argument. d it can be identified through symbolic logic የሚለን ይሆናል ማለት ነውና ኢንፎርማል ፋላሲ እና ፎርማል ፋላሲን አይተናቸዋል አይደለ? ይሄኛው በምክንያት ነው በሪዝኒንግ ምክንያት እንደሆነ በደንብ አይተን ነበር ኢንፎርማል ፋላሲ። ያኛው ደግሞ በስትራክቸሩ ምክንያት ኢዝሊ አይደንቲፋይ እንደምናደርገው፣ ይሄን ደግሞ ኢዝሊ አይደንቲፋይ እንደማናደርግ አናሊሲስ መስራት እንደሚጠበቅብን ችግሩን ፍሎውን ለማግኘት ምናምን ብለን ስንማር ነበር ቲዩቶሪያል ቪዲዮ ላይ ስንታስታውስ ከሆነና መልሶ የሚሆነው ኢንቮልቭስ ሚስቴክን ሪዝኒንግ ዛት ኢዝ ናት ዲው ቱ ፎርም። በፎርሙ ምክንያት አይደለም ወይም በስትራክቸሩ ምክንያት ሳይሆን በሪዝኒንግ ምክንያት የመጣ ሚስቴክ ኦር ፍሎው ነው የሚሆነው ማለት ነው። የዚህ የኢንፎርማል ፋላሲ ካራክተር ይሄኛው ነውና ከላይ ኤ ላይ ያለው ኢትስ ቤዝድ ኦን ኢንኮሬክት ሎጂካል ስትራክቸር የሚለው ፎርማል ስለ ፎርማል ነው እያወራልን ያለው እንጂ ስለዚህ አይደለም። ኢቶከርሲን ፎርማል አርጊመንት የሚለውን ፎርማልም ኢንፎርማል ላይም ኢንፎርማል ፋላሲ በሁለቱም አርጊመንቶች ላይ ሊፈጠር ይችላል ማለት ነው። ኢት ካን ቢ አይደንቲፋይድ ትሩ ሲምቦሊክ ሎጂክ፣ በሲምቦሊክ ሎጂክ ሳይሆን በዲፕሊ አናላይዝ በማድረግ የምናውቀው ይሆናል ማለት ነው። ሁለተኛ how does the fallacy differ from error ነው የሚለን እና a fallacy is always intentional while an error is not. b fallacy undermines the validity of argument while an error does not. c an error can be logically sound while fallacy cannot. and d there is no difference, they are the same ይለናል ማለት ነው። ቀጥታ ወደ መልሱ ስንሄድ fallacy undermines the validity of argument while error does not። ምክንያቱም ኢረር ፋላሲ ብዙ ኢረሮች አሉ፣ ከነዛ ኢረሮች መካከል አንዱ ነው እና ፋላሲ ቫሊዲቲን ምን ያደርጋል? አንደርማይን ያደርጋል የአርጉመንቱን ቫሊዲቲ። ነገር ግን ሁሉም ኢረሮች የቫሊዲቲውን አንደርማይን ያደርጋሉ ማለት አይደለም። ከፋላሲ ውጪ ብዙ ኢረሮች ስላሉ ማለት ነው። ምክንያቱም ሌሎች ኢረሮች ይህን ቫሊዲቲውን ኦፍ አርጉመንቱን አንደርማይን ያደርጋሉ ማለት ስላልሆነ ይሄኛው ነው ትክክለኛው መልስ የሚሆነው ማለት ነውና ፋላሲ is always intentional የሚለው ኢንቴንሽናልም አንኢንቴንሽናልም ፋላሲ ኮሚት ሊደረግ ይችላል። ሶ ይሄኛው ትክክል አይደለም። ኢረር ካን ቢ ሎጂካሊ ሳውንድ while ፋላሲ ካናት የሚለውም ይሄኛውም ትክክል አይደለም ማለት ነው። ሎጂካሊ ሳውንድ ሊያደርግልን አይችልም፣ ምክንያቱም ኢረር ነው። ፋላሲም የሱ ካታጎሪ ነው የሚሆነው። ሰው ዲፍረንስ የላቸውም የሚለውም ዲ ላይ ያለው ትክክል አይደለም፣ ቢ ነው ትክክለኛው መልስ የሚሆነው። which of the following is correct definition of fallacy of relevance ነው የሚለን። ይሄ ደግሞ ሬሌቫንስን በደንብ ዲፋይን ያደረገልን የትኛው ነው የሚለው። ኤ fallacy that occurs when the premises are not relevant to the conclusion. b fallacy where the argument presents irrelevant information. c to distract from the main issue. c fallacy that is caused by weak or insufficient evidence. d fallacy that is involved misinterpretation of term ይለናል ማለት ነው። ፋላሲ ኦፍ ሬሌቫንስ ስለዚህ ነው ማለትም ኢሬሌቫንት የሆኑ ኢንፎርሜሽኖችን ምኑ የአርጊመንቱ ፕሬዘንት ያደርጋል። ኢሬሌቫንት የሆኑ ኢንፎርሜሽኖች ዲስትራክት ለማድረግ ዋናውን ኢሹ ዲስትራክት ለማድረግ ኢሬሌቫንት የሆኑ ኢንፎርሜሽኖችን የሚያቀርብበት ነው ይሄ ፋላሲ ኦፍ ሬሌቫንት የሚባለው ማለት ነው። እና ትክክለኛው መልስ የሚሆነው ይሄ ፋላሲ ዌር ዘ አርጊመንት ፕሬዘንትስ ኢሬሌቫንት ኢንፎርሜሽን ቱ ዲስትራክት ፍሮም ዘ ሜን ኢሹ፣ ከዋናው ኢሹ ልነጋገርበት ካልነው ኢሹ ዲስትራክት ያደርጋል። እነዚህ እንትኖችን በማቅረብ ማለት ነው። ለምሳሌ አፒል ቱ ፒቲ፣ አፒል ቱ ፒፕል ብዙ እንትኖች አሉ አይደል? በዚህ ስር እነዛን ማየት ነው። ወደ 8 የሚሆኑ ፋላሲዎች አሉ በፋላሲ ኦፍ ሬሌቫንስ ስር፣ እነሱን ማየት ነው። በቃ ምንድነው የሚያደርገው? አርጊመንቱ ምንድነው? ኢሬሌቫንት የሆኑ ኢንፎርሜሽኖችን ያቀርብና ዲስትራክት ፍሮም ከዋናው አይዲያ ዲስትራክት ለማድረግ ይሞክራል ማለት ነው አይዲያችንን። ሶ ይሄ ነው የሚሆነው። ፋላሲ is caused by weak or insufficient evidence የሚለው ይሄ ስለ ዊክ ኢንዳክሽን ነው የሚያወራው። ስለ
ፋላሲ ኦፍ ሪሌቫንስ አይደለም የሚያወራው። ዲ ላይ ያለው ፋላሲ ዛት ኢንቮልቭስ ሚስ ኢንተርፕሪቴሽን ኦፍ ተርም የሚለው ደግሞ የተርሞችን ሚስ ኢንተርፕሪት የሚደረጉት ኢኩቮኬሽን የሚባለው ላይ እንጂ እዚህ ላይ አይደለም። ይሄ ላይ ያለው ደግሞ ፋላሲ ዛት ኦከርስ ዌን ዘ ፕሬሚስስ አር ናት ሪሌቫንት ቱ ዘ ኮንክሉዥን። ይሄ የተወሰነ ሊሆን ይችላል። በእርግጥ ዋና ኮር መልስ ስለሆነ የተፈለገው ሁለት መልስ አይሆንም። በዛ ላይ በደንብ የሚያብራራልን ከኤ ይልቅ ቢ ላይ ያለው መልስ ስለሆነ ቢን ትክክለኛ መልስ ብለን የምንወስደው ይሆናል ማለት ነው። አራተኛው ኦፍ ዘ ፎሎዊንግ ኤግዛምፕል ኦፍ ፋላሲ ኦፍ ሬሌቫንስ። ፋላሲ ኦፍ ሬሌቫንስ ኤግዛምፕል የሆነው የትኛው ነው የሚለን አፒል ቱ ኦቶሪቲ፣ ፎልስ ኮዝ፣ ስሊፐሪ ስሎፕ እና አድ ሆሚኒየም ናቸው ማለት ነው የሚሆኑት። ሶ መልሱ የሚሆነው ይሄም በጣም ቀላል ነው። አድ ሆሚኒየም ነው ፋላሲ ኦፍ ሬሌቫንስ። አድ ሆሚኒየም አፒል ቱ ፒፕል የሚባለው ውስጥ ያሉት ማለት አድ ሆሚኒየሞች ሰርከምስታንሻል፣ አድ ሆሚኒየም አቢዩሲቭ እነዛ ማለት ነው ፋላሲ ኦፍ ሬሌቫንስ ውስጥ የሚገኙ ይሆናሉ ማለት ነው። እና የሚሆነው ሰው ፎልስ ኮዝን ብታዩት ለምሳሌ ፎልስ ኮዝ ያለው ዊክ ኢንዳክሽን ላይ ነው። ስሊፕ ኦልሶ ዊክ ኢንዳክሽን ላይ ነው ያለው። አፒል ቱ ፒፕልም እንደዛ ዊክ ኢንዳክሽን ላይ ነው ያለው ማለት ነው። ሶ አድ ሆሚኒየም ይሆናል ፋላሲ ኦፍ ሬሌቫንስ ውስጥ የሚገኘው ትክክለኛው መልስ የሚሆነው ይሄ ነው። አምስተኛው ሴንትራል ፍሎው ኢን ዘ ፎልስ ኮዝ ፋላሲ ነው የሚለን። ይሄ ሴንትራል ዋናው ስህተት ዋናው ሚስቴክ ምንድን ነው የሚለን። ይሄ ኢንኮሬክትሊ አሱሚንግ ዛት ኮሪሌሽን ኢምፕላይስ ካውዜሽን፣ ቢ ታክስ ካራክተር ኦፍ ኢምፖርታንት ራዘር ዛን ዜር አርጊመንት፣ ሲ ኢት ሪላይስ ኦን ኢሪሌቫንት አፒል ቱ ኢሞሽን፣ ዲ ኢት ሜክስ አን አርጊመንት ቤዝድ ኦን አምቢገስ ተርም ነው የሚለን ማለት ነው። ሶ ኢንኮሬክትሊ አሲዩም ነው የሚያደርገው ምን ኮሪሌሽን ኢምፕላይስ ካውዜሽንን ኢምፕላይ የሚያደርጉ እንትኖችን ምንድን ነው የሚያደርገው አሲዩም ነው የሚያደርገው። ኢንኮሬክትሊ አሲዩም ነው የሚያደርገው። ኮንክሉዥኑ ዲፔንድ የሚያደርገው ሰው ኢማጂን እንደሆነ ካውዣል ኢቨንቶች ላይ፣ ነገር ግን ሪያሊቲ ላይ ዲፔንድ ላይ ያደርጉ የማይችሉ ኢቨንቶች ላይ እንትን ብሎ ምንን ኮንክሉዥንን ድረው የሚያደርግልንን ፕሮሰስ ነው የሚያሳየን። ፎልስ ካውዝ ፋላሲ የሚባለው ፋላሲ ማለት ነው። ቢን ደግሞ ብታዩት የታክስ ካራክተር የሚለው ይሄ አፒል ቱ ፒፕል ላይ ያለ ነው። አፒል ቱ ፒፕልን ነው እንጂ ፎልስ ካውዝን አይገልጽልንም። ኢሬሌቫንት አፒል ቱ ኢሞሽን የአፒል ቱ ፒቲ የሚባለውን የሚነግረን ነው የሚሆነው። ሶ ኢት ሜክስ አን አርጊመንት ቤዝድ ኦን አምቢገስ ተርም የሚለን ደግሞ የሚያወራልን ስለነ አምፊቦሊ ስለነ ኢኩቮኬሽን ነው የሚሆነው። አምቢገስ ተርሞችን በመጠቀም የሚያወራልን አምቢጊቲን እንትን የሚልልን እንጂ አምቢጊቲ ፋላሲ የሚባለው ነው የሚገልጽልን እንጂ ይሄን አይገልጽልንም። ሰው ይሄ ነው የሚሆነው ማለት ነው። ስድስተኞቹ ፎሎዊንግ ፋላሲስ ኢንቮልቭ አታኪንግ ዘ ፐርሰን ሜኪንግ ዘ አርጊመንት ኢንስቴድ ኦፍ አርጊመንት ኢትሰልፍ። ይህንም ያየነው ነው በደንብ። ሶ አርጊመንቱ ሳይሆን ሰውየውን ቀጥታ እንትን የምንልበት አድ ሆሚኒየም ነው የሚሆነው። ሶ ፎልስ ዲኮቶሚ የሚባለው ምንድን ነው የሚያደርገው? ሁለት አልተርኔቲቮች ይሰጧቸዋል፣ ከዛ እንዳትወጡ ነው የሚያደርጓቸው ማለት ነው። እና ስትሮማንን ደግሞ ብታዩት ምንድነው ኦፖነንቱ ምን ያደርጋል? አርጊመሩ ምን ያደርጋል? ዲስቶርት ያደርጋል። የኦፖነንቱን ምን አርጊመንት ኢዝሊ አታክ ለማድረግ ዲስቶርት የሚያደርግበትን ፕሮሰስ ነው የሚያሳየን። ሰርኩላር ሪዝኒንግ ወይም ቤጊንግ ዘ ኩዌስችን የሚባለው ደግሞ ምንድነው የሚያደርገው? ኮንፊውዚንግ የሆኑ ፍሬዞችን በመጠቀም ኮንፊውዚንግ የሆኑ እንትኖችን በመጠቀም አታክ ለማድረግ ነው፣ ምንድነው ቼንጅ ለማድረግ ነው የሚሞክረው ማለት ነው ዋናውን ሀሳብ። አድ ሆሚኒየም ደግሞ ቀጥታ ስፔሻሊ ደግሞ አድ ሆሚኒየም አቢዩሲቭ የሚባለው ቀጥታ ፐርሰኑን ነው እንትን የሚለው በቨርባል ሜትድ በመጠቀም የሚሳደብበት ሁኔታ ነው የሚያሳየን። ኢን ዊች ፋላሲ ዳዝ አርጊወር ዛቱ አን ኢቨንት ዊል ኢኒቪታብሊ ሊድ ቱ ሲሪየስ ኔጌቲቭ አውትካም ኦፍን ዊዛውት ሰፖርቲንግ ኤቪደንስ ይለናል። አፒል ቱ ኢግኖራንስ፣ ስሊፐሪ ስሎፕ፣ ሃስቲ ጀነራላይዜሽን ኢን ሬድ ሄሪንግ ናቸው እዚህ ጋር ያሉት። እና ስሊፐሪ ስሎፕ ነው ምንድን ነው የሚያደርገው? ስሊፐሪ ስሎፕ ካልን አሰርት ሪላቲቭሊ ስሞል የሆኑ እንትኖችን ስቴፖችን ዊል ኢቪታብሊ ሊድ ቱ ምን ቼን ኦፍ ሪያክሽኖችን ቼን ኦፍ ኢቨንቶችን እንትን በማድረግ ምንን ኢንክሪዝ ያደርጋል? ኔጌቲቭ ኢቨንቶች ኢንክሪዝ እንዲያደርጉ ዊዛውት በቂ የሆነ ሰፊሸንት የሆነ ኤቪደንስ ሳይኖር ማለት ነው ለቼኑ። ነገር ግን ስሞል የሆኑ እንትኖችን ይወስድና ተጨባጭ ያልሆኑ ነገሮችን ወስዶ በዛ ቼን ይሰራልናል። በቼኑን ወደ መጨረሻ ሲሄድ ኔጌቲቭ ኢቨንት ያደርገዋል ማለት ነው። ለምሳሌ የምታስታውሱ ከሆነ ምን ብለን ነበረ? ይሄ የፖርኖግራፊ የሚለው ኤግዛምፕል የምታስታውሱት ከሆነ ፒፒቲ ላይ ማለት ነው። እና ከዛ ወደ መጨረሻ ሲደርስ ምንድነው ኔጌቲቭ ኢቨንት ያደርገዋል ማለት ነው። እስከ ሲቪላይዜሽን ቱ
ቶታል ኮላፕስ ኦፍ ሲቪላይዜሽን ምናምን ሲለን ነበር አይደለ? ኔጌቲቭ የሆኑት እንትኖችን በመጠቀም የሚያወራልን አይነት ነው ማለት ነው። ሶ እዚህ ጋር ምንድነው ያለው? ኢኒቬተብሊ ሊድ ቱ ሲሪየስ ኦፍ ኔጌቲቭ አውትካም ያደርገናል ማለት ነው። ሰፖርት ኤቪደንስ ሳይኖር ተጨባጭ ወዳልሆነ ኔጌቲቭ አውትካም ይወስደናል ማለት ነው። አፒር ቱ ኢግኖራንስ በቂ መረጃ ሳይኖር በቂ መረጃ ስለሌለ የሆነን ነገር እንደተሰራ እውነት እንደሆነ የሚያሳይ መረጃ ስለሌለ ውሸት ነው፣ ውሸት እንደሆነ መረጃ የሚያሳይ ስለሌለ እውነት ነው ማለት ነው የሚል ብለው የሚቀበሉ ናቸው። ዋሲ ጀነራላይዜሽን ትክክል ያልሆነ ትንሽዬን ኤቪደንስ ትንሽዬን ሳምፕል በመውሰድ ጀነራላይዝ ማድረግ ነው የሚሆነው። ሬድ ሂሪንግ የሚባለው ደግሞ ሁለት ኦፕሽን የሚሰጣችሁ የሚሆነው። ስምንተኛው ዋት ታይፕ ኦፍ ፋላሲ ኢንቮልቭስ ድሮዊንግ ኮንክሉዥን ፍሮም ኢንሰፊሽንት ኤቪደንስ ላይ ኮንክሉዥን ድሮ የሚያደርገው የቱ ነው? ፎልስ ዲኮቶሚ፣ ሃስቲ ጀነራላይዜሽን፣ አፒል ቱ ፒቲ እና በአንዷገን ፋላሲ የሚል ይሆናል። ሃስቲ ጀነራላይዜሽን ነው። ከላይም ተናገር ያለው ኢንሰፊሽንት የሆነ ኤቪደንስ ነው ያለን። በቂ ኤቪደንስ ሳይኖረን በቂ የሆነ ሳምፕል ሳይኖረን ጀነራላይዝ የሚደረግበት ኮንክሉዥን ድሮ የሚደረግበት ፕሮሰስ ነው ያለው እዚህ ጋር ደግሞ ማለት ነው። እና ይህን ነው የሚያሳየን። ሌሎቹ ብታዩ ደግሞ ኤ ላይ ያለውን ፎልስ ዲኮቶም የሚለውን ብታዩ ሁለት ኦፕሽኖችን ይሰጣል። ከዛ በኋላ እንትን ይላል ያልነው አይነት እንትን ነው ያለው። እሱ ከዚህ ጋር የሚገናኘው ነገር የለም። ኢንሰፊሽንት ኤቪደንስ ላይ ተመስርቶ የሚሰራ አይደለም። አፒል ቱ ፒቲም ደግሞ እንትን የሰዎችን ምን ይሄ ኮምፓሽን ድሮው ለማድረግ በመሞከር ፎልስ በሆነ ቫሊድ ባልሆነ አርጊመንት ማለት ነው። እንደገና ምንድነው ኮምፓሽናቸውን ድሮው ለማድረግ የሚሞክር አይነት እንትን ነው ማለት ነው። በአንዱ ወገን ደግሞ ማጆሪቲ ፒፕል ስለተቀበለው ትክክል ነው የሚል አይነት አስተሳሰብ ያለው ነው። ዘጠነኛው ዊች ፋላሲ ኢንቮልቭስ ዘ አሰምፕሽን ዛት ቢኮዝ ዋን ኢቨንት ፎሎስ ፍሮም ዘ አዘር ዘ ፈርስት መስት ሃቭ ካውዝድ ዘ ሰከንድ የሚለው የትኛው ነው የሚለን? ኤ ፖስት ሆክ ኤርጎ ፕሮፕተር ሆክ የሚለው ነው። ቢ ስትሮማን የሚለው ነው። ሲ ፎልስ አናሎጂ፣ ዲ ፎልስ ካውዝ። ሶ ፖስት ሆክ ኤርጎ ፕሮፕተር ሆክ የሚለው ነው ትክክለኛ የሚሆነው ማለት ነው። የዚህኛው መልስ ምንድን ነው ማለት ነው? ይሄ አፍተር ዚስ ዜርፎር ቢኮዝ ኦፍ ዚስ የሚል አቻ ፍቺ ይኖረዋል ማለት እንግሊዝኛ ፍቺ ይኖረዋል ማለት ነው። ዲስክራይብ የሚያደርገው ፋላሲ ኦፍ አሲዩሚንግ ካውዜሽን ቤዝድ ኦን ሶሊ ኦን ቴምፖራል ሲኮንስ ላይ ቴምፖራል የሆነ ሲኮንስ ላይ ዲፔንድ ሆኖ ምን ያደርጋል? አሲዩም ያደርጋል። ትሩዝ ኦፍ ዘ ኮንክሉዥን አሲዩም የሚያደርግ ይሆናል ማለት ነው። እና ይህ በዚህ መንገድ ነው የሚፈጠረው። ከዛ ኮዜሽንን በመጠቀም የሆኑ ካውዞችን በመጠቀም አሲም የሚያደርግበትን ፕሮሰስ ነው የሚያሳየን ማለት ነው። ይሄኛውን ትክክለኛው ኢቨንቶችን ፋሎ ያደርጋል። ይሄ በዚህ ምክንያት ነው የተከሰተው ምናምን ብሎ የሚያወራው ፖስት ሆክ ኤርጎ ፕሮፕተር ሆክ የሚባለው ይሆናል ማለት ነው። ቢ ደግሞ ስትሮማን የሚለው ይሄ ሚስ ኢንተርፕሪት ነው የሚያደርገው። ምን ነው የኦፖነንቱን አርጊመንት ኢዝሊ አታክ ለማድረግ ሚስ ኢንተርፕሪት የሚያደርገው ነው። ከዚህ ጋር አይገናኝም ማለት ነው። ሲ ደግሞ ፎልስ አናሎጂ የሚለው ኮምፔር ነው የሚያደርገው። ሁለት ሲሚላር ቲንጎችን ኮምፔር የሚያደርግበት ፕሮሰስ ነው ያለው። ዲ ፎልስ ካውዝ የሚለው ደግሞ ብሮደር ካታጎሪ ነው። የዚህ ፕሮፕተር ሆክ የሚባለው እዚህ ውስጥ ከሚገኙት ሰብ ክላሶች መካከል አንዱ ነው። ይሄ ጀነራል የሆነ ነገር ስለሆነ በዚህ ብቻ እንትን አይልም። ሌሎችም ስላሉ ይሄም ትክክለኛ መልስ አይሆንም ማለት ነው። አስረኛ ደግሞ ዋት ዳዝ ዘ ፋላሲ ኦፍ ሰርኩላር ሪዝን ኢንቮልቭ? ሰርኩላር ሪዝኒንግ ወይም ቤጊንግ ዘ ኩዌስችን የሚለው ፋላሲ ምንን ነው ኢንቮልቭ የሚያደርገው ነው የሚለን? ኤ ዩዚንግ ዘ ኮንክሉዥን አስ ፕሬሚሲስ ዊዛውት ቫሊድ ሰፖርት፣ ቢ ፕሬዘንቲንግ ዘ ፎልስ ዲኮቶሚ ቢትዊን two extreme option, C over generalizing based on small sample, D drawing conclusion based on irrelevant authority የሚል ይሆናል ማለት ነው። እና using the conclusion as a premises without valid support የሚለው ትክክለኛ የቤጊንግ the question እንትን ይሆናል ማለት ነው የሚሆነው። ሰው እንዴት ነው ኦከር የሚያደርገው ካላችሁኝ when argument premises assume truth of its conclusion instead of offering independent evidence ያቻላል። ኦከር የሚያደርገው መቼ ማለት ነው? when argument of premises assume truth of its conclusion instead of offering independent evidence ሲሆን ይሄ ነው begging the question የምንለው። using the conclusion of the premises valid የሆነ ሰፖርት ሳይኖረው ማለት ነው። valid የሆነ ኤቪደንስ ሳይኖረው ኢንዲፔንደንት ኤቪደንስ ኦፈር ሳያደርግ ዝም ብሎ ትሩዝ እንደሆነ ትሩ ያልሆነውን ነገር እንትን ሲያደርግ ማለት አስመስለው የሚያቀርብበት ሁኔታ ነው። ኮንክሉዥን ድሮ የሚያደርግበት ሁኔታ ነው ያለው ማለት ነው። ሁለተኛ ቢ ፕሬዘንቲንግ ፎልስ ዲኮቶሚ ቢትዊን ቱ ኤክስትሪም ኦፕሽን የሚል ነው የሚሆነው። ስለ ፎልስ ዲኮቶሚ ነው የሚያወራው እንጂ ስለ ቤጊንግ ዘ ኩዌስችን አያወራልንም። ኦቨር ጀነራላይዚንግ የሚለውም ስለ ሀሲ ጀነራላይዜሽን ነው የሚያወራልን። ይህም ትክክል አይደለም። ዲ ደግሞ ስለ ኦቶሪቲ አፒል ቱ ኦቶሪቲ ነው የሚያወራው። ትክክል አይሆንም ማለት ነው።
11ኛው ደግሞ which of the following is an example of fallacy of presumption ነው የሚለን ምንድነው? fallacy of presumption ነው ኤግዛምፕል የሆነ የትኛው ነው? A begging the question, B red herring፣ C ad hominem፣ D false dichotomy ነው የሚለው አማራጩ begging the question ነው። የፕሪዘምፕሽን እንትን የሚሆነው ማለት ነው። የፕሪዘምፕሽን ኤግዛምፕል ከነዚህ መካከል የሚሆነው እሱ ነው። እና ፕሪዘምፕሽን እንዴት ነው የሚሆነው? አስዩም ማድረግ ነው። አይዲያዎችን ትሩ እንደሆኑ አስመስሎ ማቅረብ። ነገር ግን ትሩ ላይሆኑም ይችላሉ። ነገር ግን እነዛን ሀሳቦች አይዲያዎች ትሩ እንደሆኑ አስመስሎ የሚያቀርብልን ነው ማለት ነው። ፕሪዘምፕሽን ፕሬዚዩም ማድረግ ማለት ነው። ሬድ ሂሪንግ የሚለውን ብታዩ ሬድ ሂሪንግ ትክክል አይደለም፣ ዲስትራክት ነው የሚያደርገው የእንትኖቹን የአቴንሽናቸውን ዲስትራክት ነው የሚያደርገው ማለት ነው። ሲሪያ ያለውን ad hominem ብታዩ አታክ ነው የሚያደርገው የፐርሰናሊቲን አታክ እንጂ እንደዚህ እዚህ ጋር ፎልስ ፕሪዘምፕሽን እንትን የሚሉ ኤግዛምፕሎችን አይደለም አስዩም አያድርጎ አያቀርብልንም። ትሩ ያልሆነውን ነገር ትሩ አስመስሎ የሚያቀርብልን አይደለም ማለት ነው ad hominem የሚባለው። ፎልስ ዲኮቶሚም እንደዛ ሊሚት ኦፕሽኖችን ይሰጠንና ኮንክሉዥንን ድሮ ያደርጋል እንጂ የፎልስ የፋላሲ ኦፍ ፕሪዘምፕሽን አይነት ካራክተር ያለው አይደለም ማለት ነው የሚሆነው። ሶ በዚህ ስር ያሉ ምን ምንድን ናቸው ብላችሁ ከጠየቃችሁኝ ለምሳሌ ቤጊንግ ዘ ኩዌስችን፣ ኮምፕሌክስ ኩዌስችን፣ ሰፕረስድ ኤቪደንስ ምናምን አሉ ማለት ነው። በዚህ ስር የሚገለጹ እነሱ ናቸው። ኤግዛምፕሎች ኦፍ ፋላሲ ኦፍ ፕሪዘምፕሽን የሚባሉት እነሱ ናቸው። 12ኛው ዋት ኢዝ ፍሎው ኢን ቤጊንግ ዘ ኩዌስችን ፋላሲ ውስጥ ፍሎው ወይም ሚስቴኩ ምንድነው ነው የሚለን። ኤ አን አርጊመንት አሲምስ ዘ ኮንክሉዥን ኢዝ ትሩ ዊዛውት ፕሩቪንግ ኢት። ቢ ዘ አርጊመንት ዳይቨርት አቴንሽን ቱ አንሪሌትድ ኢሹ። ሲ ዘ ኮንክሉዥን ኢዝ ድራው ፍሮም አን ኦቨርሊ ብሮድ ጀነራላይዜሽን። ዲ ዘ አርጊመንት ዩዝስ ኢሞሽናል አፒል ቱ ማኒፑሌት ዘ ኦዲየንስ ይለናል ማለት ነው። የዚህ መልስ የሚሆነው ቀላል ነው። ዘ አርጊመንት አሰርትስ ዘ ኮንክሉዥን ኢዝ ትሩ ዊዛውት ፕሩቭ ሳያደርግ ከለያየ ነው አይደለ? ፕሩቭ የሆነ ነገር ሳይኖር አስዩም አድርጎ ያቀርባል ማለት ነው። ምን ትሩ እንደሆነ ፕሩቭ እንደተደረገ አይነት አድርጎ የሚያቀርብልን ነው ማለት ነው። ይሄኛው ቤጊንግ ዘ ኩዌስችን የሚባለው ፋላሲ ታይፕ ማለት ነው። ቢ ደግሞ አርጊመንት ዳይቨርት አቴንሽን ቱ አንሪሌትድ ኢሹ የሚለው የሚያወራልን ስለ ሬድ ሂሪንግ ነው። ሲ ስለ ሃስቲ ጀነራላይዜሽን ነው እያወራልን ያለው። ዲ ደግሞ ስለ አፒል ቱ ፒቲ ነው እያወራልን ያለው። እሱም ትክክል አይሆንም። ይሄ ነው ትክክለኛ መልስ የሚሆነው ማለት ነው። እና በሚቀጥለው ቪዲዮ ሌላ የቀጣዩንም ክፍል ሌሎች ቪዲዮዎችንም ይዤላችሁ የሚመጣ ይሆናል። እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። ቴሌግራማችንም ተቀላቀሉ። አሪፍ ጊዜ ይሆንላችሁ። ይመቻችሁ።